የሞት ጥላ ስር ሆነው የነጓን ፀሐይ ለማየት የሚማጸኑ በእስር ቤት ግድግዳዎች መካከል ሆነው የፍርሃት ጽዋን የሚጋቱ የንጹሃን ወገኖቻችን አስደንጋጭ ድምፅ። ውድ የአፍታ ዜና አድማጮቻችን ሰላምና ጤና ይስጥልኝ። ዛሬ ሁላችንም ሊያስደነግጥ ልባችንንም በሐዘን ሊሰብር የሚችል እጅግ አሳሳቢ ጉዳይ ይዘንላችሁ መጥተናል። ኑሯቸውን ለማሻሻል ጦርነትና ችግር ሸሽተው ወደ ሳውዲ አረቢያ የተሰደዱ በመቶዎች የሚቆጠሩ ኢትዮጵያውያን ወጣቶች ዛሬ በማያውቁ ቋንቋ ባልተረዱት ወረቀት ላይ በግዴታ እንዲፈርሙ ተደርገው የሞት ፍርድ ተላልፎባቸዋል። አስቀድሞ ፍርድ የተፈጸመባቸው 3 ወጣቶች መርዶ መላዋን ኢትዮጵያን በተለይም የትግራይ አገላ ወረዳን በሐዘንና በድንጋጤ ሲያናውጥ፣ አሁን ደግሞ ከ65 በላይ የሚሆኑ ኢትዮጵያውያን የመጨረሻዋ ቀን መቼ ትሆን እያሉ በእስር ቤት መተኛትና መብላት አቅቷቸዋል። ቤተሰቦቼ እኔ እዚህ የሞት ፍርድ እንደተፈረደብኝ ሰምቶ ከሚጨነቁ ከሞትኩ በኋላ መርዶ ቢነገራቸው ይሻላል የሚለው የሀብቶምና የጓደኞቹ ልብ የሚሰብር ቃል፣ እንዲሁም የሀገራችን መንግስትና የሃይማኖት መሪዎች ጉዳዩን ለማስቆም እያደረጉ ስላለው ጥረት ዝርዝር መረጃዎችን ይዘናል። ይህ ጉዳይ የሁላችንም ጩኸትና ጸሎትን ይፈልጋል። ወገኖቻችን ከሞት አፍ እንዲታደጉ ድምፅ ልንሆንላቸው ይገባል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ክብሮም ወደ ስደት ሲሄድ ገና የ16 ዓመት ታዳጊና የ8ኛ ክፍል ተማሪ ነበር። ከሀገሩ ለመሰደድ የተገደደው በህወሓትና በፌዴራል መንግስት መካከል የተቀሰቀሰው ጦርነትን ሸሽቶ ነው። በ2013 ከትግራይ ምስራቃዊ ዞን አገላ ከምትባል ወረዳ ትምህርቱን አቋርጦ ወደ ስደት አቀና ይላል በትግራይ የሚኖረው የአጎቱ ልጅ መብራቱም አለማ። የመን ውስጥ ጥቂት ወራትን አሳልፎ ወደ ሳውዲ አረቢያ ሲደርስ ብዙም ሳይቆይ ተያዘ። በወቅቱ ቤተሰቡ ከየመን ወደ ሳውዲ አረቢያ እየተሻገረ እንደሆነ የሚገልጹ መልእክቶችን ይደርሳቸው ነበር። በሳውዲ አረቢያ በሚገኙ ዘመዶች አማካኝነት ነበር ስላለው ሁኔታ መረጃ የሚደርሰው። የመን ውስጥ እያለ ወደ ሳውዲ አረቢያ ስደርስ እደውላለሁ ብሎ የነበረ ቢሆንም ከዛ በኋላ ግን ድምፁ ጠፋ። ረጅም ጊዜ ከጠበቁ በኋላ እንደታሰረ ሰሙ። ከታሰረ ከ3 ዓመት በላይ አልፎት ነበር። እስር ቤት ሆኖ በተለይ ስለ ቤተሰቦቹ ደህንነት ይጠይቅ ነበር። በተለይ ታላቅ ወንድሙ እርሱን ተከትሎ ወደ ስደት አምርቶ የመን ከገባ በኋላ እስር ቤት ሆኖ ስለሱ ይጨነቅ ነበር ሲል የአክስት ልጅ ተስፋዬ ከሳውዲ አረቢያ ለቢቢሲ ተናግሯል። ወንድሙ ወደ የመን ሲገባ ክብሮም በእስር ቤት ውስጥ 2 ዓመታት አሳልፎ ነበር። ስደተኞች ወደ ሳውዲ አረቢያ ለመሸጋገር በሚሰበሰቡበት ቦታ ወንድሙ በየመን ታጣቂዎች ተገድሏል። ክብሮም የወንድሙን ሞት በእስር ቤት ሲሰማ ጭንቀቱ በመራር ሐዘንና ቁጭት ተተካ። ክብሮም በሳውዲ አረቢያ ከሚገኙ የአጎቱ ልጅ ጋር ሲደዋወል አሁን እዚያ ያለ 3 ዓመት ያህል ስለቆየ ሊፈቱን ይችላሉ፣ ቢያቆዩንም ራሱ ለ1 ዓመት ነው በማለት በተስፋ ይናገር ነበር። የሞት ፍርድ እንደተፈረደበት የነገራቸው በሳውዲ አረቢያ ውስጥ ለነበሩት አንዳንድ ጓደኞችና እስር ቤቱ ስላሉ ብቻ ነበር። ለቤተሰቦቹ ግን እንዳይጨነቁ በማሰብ የእስር ቤት ጊዜውን ጨርሶ እንደሚፈታ ነበር የነገራቸው። ተይዞ ሲታሰር እዚህ ሀገር ውስጥ ወላጆችንና ዘመዶችን አናገኘውም። ነገር ግን በሳውዲ አረቢያ ካሉ ሌሎች ዘመዶች ጋር ይገናኝ ነበር። ስንጠይቃቸው እያገኘ ነው ይለቀቃል ይሉን ነበር ይላል የአጎቱ ልጅ መብራቱ። የሞት ፍርድ ከመፈረዱ ከ2 ሳምንት በፊት ሳውዲ አረቢያ ወደሚገኘው የአክስቱ ልጅ ተስፋዬ ደውሎ ለመጨረሻ ጊዜ ተነጋገሩ። ሁልጊዜ እንደሚለው በአጭሩ ደህና ነኝ ካለ በኋላ እሱን ተከትሎ ወደ ሳውዲ አረቢያ ስለገቡ ሌሎች ታናናሽ ወንድሞች ሁኔታ መጠየቅ ጀመረ። ያኔ በስልክ አደራ ተባበላቸው፣ ተከታተላቸው፣ ስራ እንዲያገኙ አግዛቸው እንዳለው ተስፋዬ ይገልጻል። በተገደለበት ቀን ዋዜማ እዚህ ሳውዲ አረቢያ ወደሚገኙ ሌላ የአጎቱ ልጅ ጋር ደውሎ ነበር። እየተጣደፈ ስለ ደህንነታቸው ነበር የጠየቀው የሚለው ተስፋዬ ብዙም ሳያወሩ ስልኩን እንደዘጋው ለቢቢሲ ተናግሯል። በማግስቱ ከሰዓት በኋላ በእስር ቤት ውስጥ የነበሩ ሌሎች እስረኞች ወደ ተስፋዬ ደውሎ አሳዛኙን መርዶ ነገራቸው። ፍርዱ ስለተፈጸመ ለቤተሰቡ መርዶ ነገራቸው የሚል ለማመን የሚከብድ ነገር አረዷቸው። የሳውዲ አረቢያ የአገር ውስጥ ጉዳይ ሚኒስቴር በአስሪ ዞን ውስጥ 3 ኢትዮጵያውያን በሞት ስለመቀጣታቸው ባወጣው መግለጫ ላይ የሃይማኖት መልእክቶች እና የሸሪያ ሕግን በመጥቀስ የሟቾችን ስም ዘርዝሯል። ኪዳነ አንገሶም ወልዳይ፣ ፊልሞን ሀጎስ ገብረ መስቀል እና ክብሮም ገብረ ማርያም ገብረ እግዚአብሔር ወደ ሳውዲ አረቢያ አደንዛዥ ዕፅ በማዘዋወር ተሳትፈዋል የሚል መግለጫው በምርመራው ውጤት መሰረት ወንጀሉን ፈጽመው እንደተከሰሱ ያመለክታል። በእነርሱ ላይ የቀረበው ክስ ከተረጋገጠ በኋላ ሞት እንደተፈረደባቸውና በሸሪያ ሕግ መሰረት ፍርዱ ተፈጻሚ እንዲሆን መወሰኑን በመጥቀስ የሞት ቅጣት ሚያዝያ 16 2018 ዓ.ም በአሲር ዞን ተፈጻሚ ይሆናል ይላል። ክብሮም ወላጆቹን የሚታዘዝ ቅን ልጅ እንደነበር መብራቱም ይመሰክራል። በሳውዲ አረቢያ የሚገኙ 2 ታናናሽና በየመን የተገደለው የበኩር ልጅ ጨምሮ 4ቱም ወንድማማቾች ወደ ስደት አቅኝተው ሁለቱም በወጡበት የጠበቃቸው ሞት ነበር። ኢትዮጵያ ውስጥ የሚገኙት ወላጆችና ዘመዶች አንዳቸውም ልጆቻቸውን ከመታሰራቸው በስተቀር የሞት ፍርድ እንደተፈረደባቸው አያውቁም። በሳውዲ አረቢያ የሚገኘው ተስፋይ ወደ ክብሮም ወላጆች እንደደወለ ፍርዱ ቀላል ይሆናል፣ የረመዳን ጾም ሲገባ ምህረት ይደረግላቸዋል ይሏቸው ነበር። ነገር ግን ፍርዳቸው ሲፈጸም የ3ቱም ወርዶ በትግራይ ወደምትገኘው አገላ ወረዳ ደረሰ። እንደ አጋጣሚ ሆኖ 3ቱም ከዚያ ወረዳ የመጡ ናቸው። ወደ ሳውዲ አረቢያ የተሰደዱበት ጊዜ ግን የተለያየ ነው። መርዶ በተሰማ ጊዜ በአገላ ከፍተኛ ድንጋጤና ሐዘን ተፈጠረ። ምክንያቱም ከአካባቢው ወደ ሳውዲ አረቢያ የተሰደዱ ብዙ ወጣቶች አሉ። በተነገረ መሰረት ወደ ፍርድ ቤት እንወሰዳቸው ነው በሚል ነው ከእስር ቤት አውጥተው የገደሏቸው ይላል መብራቱ። ሁማን ራይትስ ዎች ሚያዝያ 20 ቀን ባወጣው መግለጫ መሰረት በካሚስ ሙሻይት ስለተያያዙና ስለተፈረደባቸው 3 ሰዎች መረጃ ያላቸውን ምንጮች ቃለመጠይቅ እንዳደረገ አመልክቷል። ምንጮቹ እንደገለጹት ሚያዝያ 13 ቀን 2018 ዓ.ም የሳውዲ አረቢያ እስር ቤት ጠባቂዎች 3 እስረኞችን ጠርተው ወስዷቸዋል።
ያኔ ለይተው ሲወስዷቸው ወደ ፍርድ ቤት እንደሚሄዱ ነበር የተነገራቸው። በኋላ ግን የእስር ቤቱ ጠባቂዎች ለሌሎች ኢትዮጵያውያኖች እስረኞች ሶስቱ እንደተገደሉ ገልጸው ለቤተሰቦቻቸው ነገሩ ማለታቸውን ዘገባው ያብራራል። ልጆቻቸው በሳውዲ አረቢያ እስር ቤት የታሰሩ ወላጆች ዜናውን ከተሰማበት ጊዜ ጀምሮ በከባድ ጭንቀት ውስጥ ይገኛሉ። እንዳንጨነቅ አውቀው ደበቁን እንጂ ይገደላሉ በማለት በከባድ ጭንቀት ውስጥ እንዳሉ መብራቱም ለቢቢሲ ይገልጻል። ሂውማን ራይትስ ዎች ምንጮችን ጠቅሶ በመቶዎች የሚቆጠሩ ኢትዮጵያውያን በሳውዲ አረቢያ እስር ቤት ውስጥ እንዳሉ ባወጣው መግለጫ አስፍሯል። ከ200 በላይ የሞት ፍርድ የተፈረደባቸው ኢትዮጵያውያን በካሚስ ውሻይት ታስረው ይገኛሉ ሲልም ጠቅሷል። ሞት ከተፈረደባቸው መካከል ከትግራይ ምስራቅ ዞን የተሰደደው የ31 ዓመቱ ደስታ ይገኝበታል። በህዳር 2013 ዓ.ም የሰሜን ኢትዮጵያ ጦርነት ሲጀመር ሁለት ወንድሞቹና ዘመዶቹ የትግራይ ኃይሎችን ተቀላቀሉ። እሱ ግን ለመቆየት አሳማኝ ምክንያት ነበረው። ባለትዳርና የሁለት ልጆች አባት ነው። በተጨማሪም ወላጆቹንና ሌሎቹን የቤተሰብ አባላትን የሚያስተዳድር ሌላ ሰው አልነበረም። ይሁን እንጂ ብሎኬትና ሌሎችን የግንባታ ቁሳቁሶችን በማምረት የሚያገኘው ገቢ በቂ አልነበረም። ለእርሱና ለወላጆቹ እንኳን መሰረታዊ ፍላጎቶችን ለማሟላት የሚያበቃ ነገር አያገኝም። በወቅቱ ትግራይ ውስጥ በሚካሄደው ጦርነት ደስታና መላው ቤተሰቡ ከባድ ችግር ውስጥ ተዘፈቁ። የኤርትራ ወታደሮች ወደ አካባቢው ገብተው ሰዎችን ሲያሰቃዩና ሲገድሉ ይመለከት እንደነበረ ይናገራል። ይህ ከሌሎች ችግሮቻቸው በተጨማሪ ለደስታ እንቅልፍ የሚያሳጣና የሚያስጨንቅ ነበር። ሕይወቱን ላለማጣትና ቤተሰቡን ያለ አስተዳዳሪ ከሚቀሩ አንድ ነገር መወሰን ነበረበት። በ2013 ዓ.ም አጋማሽ ላይ ከሌሎች ወጣት ሴቶችና ወንዶች ጋር ከሚገኙበት ቡድን ጋር ወደ ሳውዲ አረቢያ አቀና። ለ40 ቀናት ጥም ረሃብ፣ ድካም፣ ህመምና በሕይወት ውስጥ እጅግ የከፋ ስቃይን ከተጋፈጡ በኋላ የመን ደረሱ። የ24 ዓመቱ ሀብቶም ሁኔታውም ተመሳሳይ ነበር። በ2012 ዓ.ም የ11ኛ ክፍል ተማሪ ነበር። በወቅቱም የኮሮና ቫይረስ ወረርሽኝ ተከስቶ ነበር። ብዙም ሳይቆይ የትግራይ ጦርነት ተከተለ። ይህ ህይወቱን ዓላማ እንዲሰናከል አደረገ። ዓላማዬ በመሰናከሉ ተበሳጭቼ ለመሰደድ ወሰንኩ። መጋቢት 9 2013 ከቤት ከወጣው ከአንድ ወር ባነሰ ጊዜ ውስጥ ባህሩን አቋርጬ ወደ የመን ገባው። በሐምሌ 2013 በሰንዓ ከተማ ምግብ እየለመንኩ ሳለ አንድ ያልበደልኩት የመናዊ ተኩሶ እጄን አቆሰለኝ። ቁስሌም እስከ ጥር 2013 ድረስ አልዳንም። ለምኜን የታከምኩት ሲል ለቢቢሲ ተናግሯል። ወደ ሳውዲ አረቢያ በሚሻገርበት ወቅት ከሱ ጋር የነበሩ ብዙ ስደተኞች በአገሪቱ ድንበሩ ጠባቂዎች እንደተገደሉ የሚያስታውሰው ሀብቶም ለመቀበር ያልታደሉ ሞቶ የቀሩ ብዙ ናቸው ሲል ጨምሯል። ከ40 እስከ 50 የምንጠጋ ሰዎች አብረን ይሻገርን ነበር። ነገር ግን ሲተኩስብን ህይወታችንን ለማዳን ተበታትነን ሸሽተናል። ማን እንደተረፈና ማን እንደሞተ ማወቅ ከባድ ነው። ለቤተሰቦቻቸው መርዶ ያልተነገረ እዛው ተገድሎ የቀሩ ብዙ ሰዎች ናቸው ብሏል። በሳውዲ አረቢያ ለ3 ወራት ያህል በፍየል እረኝነት ከሰራ በኋላ እሱንና ሌሎች ቀጥረው ያሰሯቸው ከነበሩ የአካባቢ ነዋሪዎች አንድ ሀሳብ ቀረበላቸው። ብዙ ብር የሚያስገኝ ስራ እናሰራቸዋለን የሚል ጥያቄ ያቀረቡላቸው ሳውዲዎች ገንዘቡ የሚከፈላቸው ግን የሚሰጣቸውን ዕቃ አንድ ቦታ ካደረሱ በኋላ እንደሆነ ነገሯቸው። ከዛም ሀሳቡን ተቀብለው በሰጣቸው ዕቃ ተሸክመው እየሄዱ ሳለ በፖሊስ ተያዙ። ሳውዲዎቹ ጥለውን ሸሹ። ምን እንዳሸከሙን እንኳን አናውቅም ነበር፣ ግን ከዛ በኋላ ጫት መሆኑን አወቅን። ከዚህ በፊት ጫት የሚባል ነገር አላውቅም ነበር ይላል። ሌላ ለቢቢሲ ታሪኩን ያካፈለው ከአማራ ክልል ከራያ ቆቦ ወረዳ የመጣው የ37 ዓመቱ ዘውዱ ነው። እኔ ገበሬ ነኝ አልተማርኩም የሚለው ዘውዱ ከመጋቢት 12 2011 ዓ.ም ከገጠር ወደ ስደት እንዳቀና ይገልጻል። ከዚያ በፊት በሳውዲ አረቢያ የነበረ ሲሆን በስራ ላይ ተይዞ ከታሰረ በኋላ ወደ ሀገር ተባሯል። እሱም በተመሳሳይ ገንዘብ እንሰጥሃለን፣ ዕቃ ተሸከምልን አሉኝ ይላል። በፖሊስ እንደተያዘም ይጠቅሳል። በአሁኑ ጊዜ በአሲር ክልል የሞት ፍርድ ተፈርዶባቸው ታስረው ከሚገኙ ኢትዮጵያውያን መካከል አንዱ ነው። 68 ኢትዮጵያውያን ከሌሎች በከባድ ወንጀሎች የሞት ፍርድ ከተፈረደባቸው የአገሪቱ ዜጎች ጋር በህንፃው ውስጥ ታስረዋል። ክብሮምን ጨምሮ 3 ስደተኞች ላይ የሞት ፍርድ ሲፈጸም ግን 68 ኢትዮጵያውያን ቀርተዋል። በሞት አፋፍ ላይ ነን። እዚያ ካለነው አብዛኞቻችን ከትግራይ የመጣን ሲሆን 4ቱ አማራ እና 2 ኦሮሞዎች ናቸው ሲል ለቢቢሲ ተናግሯል። ከኛ በፊት የታሰሩት እስር ብቻ ተፈርዶባቸው ወደ ሀገራቸው ተመልሰዋል። እኛ ግን የሞት ፍርድ ነው የተፈረደብን ሲልም ይጨምራል። ደስታ በሚገኝበት ህንፃ ውስጥ የሳውዲ ድንበርን ለማቋረጥ ሲሞክር በጥይት የተመታ ሌላ ኢትዮጵያዊ ይገኛል። በክላሽ ከተመታ ከተወሰነ ጊዜ በኋላ አንድ እግሩን እንዳጣ ይናገራል። በ2016 ከሀገር ወጣው። ከ1 ዓመት በኋላ ተያዙ። እስር ከተፈረደብኝ 1 ዓመት አልፏል። በወቅቱ ሕክምና ማግኘት ባለመቻሌ እግሬ የተቆረጠ ሲል ለቢቢሲ ገልጿል። ከእስር ቤቱ ለቢቢሲ የደረሰ ቪዲዮ አንድ እግሩን አጥቶ በክራንች ሲራመድ ያሳያል። ስደተኛው እንደሱ በሳውዲ የድንበር ጠባቂዎች በተከፈተባቸው ተኩስ እግራቸውን፣ እጃቸውንና ሌሎች የአካል ክፍሎቻቸውን ላይ ጉዳት የደረሰባቸው ኢትዮጵያውያኖች እንዳሉ ይገልጻል። ቢቢሲ ያነጋገራቸው ሁሉም እስረኞች ሲታሰሩ የሞት ቅጣት እንደሚፈረድባቸው አልጠበቁም። ለዓመታት እስር ቤት ተፈርዶባቸው ከቆዩ በኋላ ወደ ሀገር እንደሚመለሱ ነበር የሚያስቡት። ሲታሰሩ በአረብኛ የተጻፈ ወረቀት ሰጥቷቸው በግዳጅ እንዲፈርሙ እንደሚነገራቸው ይጠቅሳል። በኋላ ላይ ፍርድ ቤት ሲቀርቡ የፈረሙት ወረቀት እጾችንና ሌሎች ህገወጥ ዕቃዎችን ይዘው መገኘታቸውን የሚያመለክት ሆኖ እንደሚያገኙ ተናግሯል። ክሱን ለመቃወም ወይም በጠበቃ በኩል ለመከራከር እድል እንዳልሰጣቸው ተናግረዋል። እንዲሁም የይግባኝ ሂደት አልተመቻችላቸውም። በመጀመሪያ ቀን ዳኛ ፊት ስትቀርብ በዚህ ወንጀል ትከሰሳለህ፣ ክሱንም ትቀበላለህ ብሎ ይጠይቀሃል። ለሁለተኛ ጊዜ ስትቀርብ ደግሞ የሞት ፍርድ ይፈረድብሃል። ከዛ በኋላ የምትከራከርበት ወይም ይግባኝ የምትልበት እድል የለም ይላል። ከሶስት ሌሎች ሰዎች ጋር አደንዛዥ ዕፅ በማዘዋወር የተፈረደበት ደስታ
በ2013 ዓ.ም በ19 ዓመቱ ከሀገር የተሰደደው ሀብቶም ከ38 ወራት በላይ በእስር ቤት አሳልፏል። ስታሰር ወደ ተለያዩ ቦታዎች እየወሰዱ ወረቀቶች ላይ አስፈርመውኛል፣ ግን ቋንቋውን ስለማልችል ምን እንደሚል አልገባኝም ነበር። 3 ጊዜ ዳኛ ፊት ለፍርድ ቀርቤያለሁ። ዳኛ ፊት የሚያስቆሙ ለደቂቃዎች ብቻ ነው። ወታደሮቹና ፖሊሶቹ ይዘው ስለሚሄዱ ፈርም ሲሉ መቃወም አትችልም፣ የግድ መፈረም አለብህ። ለሶስተኛ ጊዜ ፍርድ ቤት ስቀርብ ብቻ ነው ትግረኛ የሚናገር ሰው አምጥተው እየተባለ ያለውን በትርጉም እንዲነግረኝ ያደረጉት በማለት የፍርዱ ሂደቱን ያብራራል። በሳውዲ አረቢያ ከአደንዛዥ ዕፅ ጋር በተያያዘ ክስ 3 ኢትዮጵያውያን የሞት ፍርድ እንደተፈረደባቸውና ቢያንስ 65ቱ ደግሞ ፍርዳቸው ተፈጻሚ የሚሆንበትን ዕለት እየተጠባበቁ እንደሆነ ሁማን ራይትስ ዎች አስታውቋል። እነ ክብሮም ላይ የሞት ቅጣት ከተፈጸመ በኋላ ሌሎች የሞት ፍርድ የተፈረደባቸው ኢትዮጵያውያን መተኛትና የአእምሮ እረፍት ማግኘት አልቻሉም፣ የሚሰጠን ምግብ እንኳን መብላት አልቻልም ይላሉ። በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲና ቆንጽላ ጉዳዩን ቢያውቁም ሊደርሱላቸው ግን እንዳልቻሉ እስረኞች አምረው ይገልጻሉ። በእስር ቤቱ ግድግዳ ላይ የተገጠመው ስልክ በመጠቀም ወደ ኤምባሲ ይደውላሉ። ሲደውሉ ስልኩ ብዙውን ጊዜ እንደማይነሳ፣ ከተነሳም ተስፋ ሰጪ ምላሽ እንደማያገኙ ይገልጻል። ሌላው ደግሞ ፍርዳቸው ስለተፈጸመ ስደተኞች ለኤምባሲው ነግሯቸዋል። ሊያምኑም ግን አልቻሉም። አደንዛዥ ዕፅ በማዘዋወር የተገደለ ሀበሻ የለም አሉ። ከ3 ቀን በኋላ ግን መጥቶ አረጋግጧል ይላል ዘውዱ። መንግስት ለዜጎች ትኩረት ባለመስጠቱ ተስፋ እንደቆረጠ የሚናገረው ሀብቱም ሌላው ቢቀር የሞት ፍርዱ ወደ እስራት እንዲቀየርልን መነጋገር ይቻል ነበር። ባለማወቅ አንዴ ተሳስተናል። በሞት ሳይሆን በእስራትና በምህረት ማለፍ ይቻል ነበር ይላል። ቤተሰቦቼ የሞት ፍርድ እንደተፈረደብኝ ሰምተው ከሚጨነቁ ፍርዱ ከተፈጸመ በኋላ መርዶ ቢነገራቸው መርጣለሁ ሲልም አክሏል። ሁማን ራይትስ ዎች ሚያዝያ 28 ቀን ባወጣው ሪፖርት የሳውዲ ባለስልጣናት በኢትዮጵያውያን ስደተኞች ላይ በሚጥለው የሞት ቅጣት በአስቸኳይ እንዲያቆም ጥሪ አቅርበዋል። ሁሉም ጉዳይ በዓለም አቀፍ ሕግ መሰረት እንዲታዩና እንዲገመገሙም ተማጽኗል። የኢትዮጵያ ውጭ ጉዳይ ሚኒስትርና በሳውዲ አረቢያ የሚገኙ ተወካዮች በፍጥነት ጣልቃ እንዲገቡና ዜጎቻቸው የቆንጽላ ድጋፍ እንዲያገኙ የመብት ተሟጋቾች ጥሪ አቅርበዋል። የሚመለከታቸው መንግስታት የሞት ቅጣትን ወይም ከአደንዛዥ ዕፅ ጋር በተያያዙ በወንጀሎች ላይ የሚፈጸሙ የሞት ቅጣትን እንዲያስወግዱ በሳውዲ አረቢያ ላይ ጫና እንዲያደርጉ አሳስበዋል። ግንቦት 10 ቀን 2018 ዓ.ም ሰኞ ዕለት የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አብዱል ከሪም አልካሪጅ ከኢትዮጵያ ውጭ ጉዳይ ሚኒስትር ጋር ተገናኝተው በህጋዊ የሰራተኛ ስምሪት ላይ መወያየታቸውን ገልጿል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ ሊቀ ጳጳስ አቡነ ማትያስ በግንቦት 4 ቀን 2018 ዓ.ም በጻፉት ደብዳቤ በሳውዲ አረቢያ በሞት ጥላ ስር በጭንቀት ቀናቸውን እየቆጠቡ የሚገኙ ኢትዮጵያውያን ልጆቻችን ኑሯቸውን ለማሻሻል በተሰደዱበት ሀገር ሊገደሉ ተቃርበዋል። ስለዚህ የኢትዮጵያውያን መንግስት የሞት ፍርዳቸው እንዲነሳ ወደ ሀገራቸው የሚመለሱበት ሁኔታ ለማመቻቸት ከሳውዲ ከፍተኛ ባለስልጣናት ጋር ለሚደረጉ ውይይቶች ልዩ ትኩረት መስጠት አለበት ብለዋል። የኢትዮጵያኖቹ እስረኞች ጉዳይ በቅርቡ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልካሪጅ በአዲስ አበባ ተገኝተው ባደረጉት ውይይት ላይም ተነስቶ ነበር። በዚህ ወቅት ዶክተር ጌዲዮን በሳውዲ አረቢያ የሚኖሩና የሚሰሩ ኢትዮጵያውያን ዜጎችን ደህንነት ማረጋገጥና ህጋዊ የስራ ዕድል መስጠት አስፈላጊ መሆኑን አጽንኦት እንደሰጡት የሚኒስትሩ መግለጫ ይገልጻል። ቀደም ሲል የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት በበኩሉ በተመሳሳይ ሁኔታ የእስልምና ታሪክ ከአቢሲኒያ ምድር ጋር ያለውን ግንኙነትና የነብዩ መሐመድን ምክር በመጥቀስ የሳውዲ መንግስት በነብዩ መሐመድ የተመሰከረለትን ታሪካዊ ወንድማማችነትና ውለታን አስታውሶ እነዚህን ኢትዮጵያውያን በእስልምናና በሰው ልጅ ስም በሰላም ወደ ሀገራቸው እንዲመለሱ የምህረት ጥሪ እናቀርባለን ብሏል። ቢቢሲ በዚህ ጉዳይ ላይ ከኢትዮጵያ መንግስት ማብራሪያ ማግኘት ያደረገው ሙከራ ምላሽ አላገኘም። በጅዳ የሚገኘው የቆንጽላ ጽሕፈት ቤት ኃላፊ አምባሳደር ጣፋት ሁሉ ዲዲ በስልክ ሲያነጋግሩን በዚህ ጉዳይ ላይ እየሰራን ነው፣ ነገር ግን ስለ ዝርዝሩ ማውራት አልችልም ሲሉ አጭር መልስ ሰጥተውናል። ቢቢሲ ከሳውዲ አረቢያ መንግስት ምላሽ ለማግኘት ያቀረበው ጥያቄም ጽሑፉ ለህትመት እስከበቃበት ቀን ድረስ ምላሽ አላገኘም። ከሁሉም በጉዳዩ ላይ ማብራራት እንዲሰጡን ጥያቄ ያቀረብላቸው አካላት የሚያደርሱ ምላሾች ወይም አስተያየቶች ካሉ እናካትታለን። ለሰዓቱ የነበረን ዜና ይህንን ይመስል ነበር። በቀጣዩ በሌላ ዜና እስከምንገናኝ በያላችሁበት ሁሉ ሰላሙን እየተመኘው ተሰናበቱ።